በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምስራቅ በምዕራብ በሰሜን በደቡብ በውስጥም በውጭም በማዕከልም ያላችሁ በተለያየ ኑሮ ደረጃ በተለያየ ዕውቀት ደረጃ በተለያየ ፖለቲካ አመለካከት በተለያየ ያስተሳሰብ ልዩነት ውስጥ ናችሁ የምትኖሩ ይህን ድምጽ የሰማችሁና የምትሰሙ ወገኖቻችን በጠቅላላ የእመቤታችን ዕለት ማለትም ሐምሌ 21 ስርጭት በጀመረው ሚዲያችን ምክንያት የሰጣችሁን አስተያየት በጣም ገንብቶናል፣ አንጾናል፣ ከባድ ኃላፊነት ጥሎብናል። እኔ በግሌ ከተደወሉልኝ ስልኮች ከተላኩልኝ ቴክስቶች በቀጥታም በሚዲያው ላይ ከተጻፉ አስተያየቶች ተነስቼ ከባድ ኃላፊነት ተሰምቶኛል። እውነቱን ለመናገር አንዳንድ የተደወሉልን ስልኮች የተላኩትን ቴክስቶች ሳይ ስመለከት እንዴ በዚህ ደረጃ ያሉ ሰዎች የሚሰሙናል ወይ? እውነታውን የኛ ንግግር ጆሮአቸውን ሞልቶ አይምሮአቸውን አጥግቦ ህሊናቸውን አርክቶ ጊዜያቸውን ሰጥተው ጆሮአቸውን ከፍተው ሊሰሙን ይችላሉ ብለን የማንጠብቃቸው ትልልቅ ምሁራን ትልልቅ ኃላፊነት ላይ ያሉ ሰዎች በሁሉም መስክ እያልኩኝ ነው። በተለያዩ የእምነት ተቋማት ያሉ ሰዎች በተለያየ የሥራ ደረጃ ያሉ ሰዎችም አስተያየት ሰጥተውኛል። በእውነት የበለጠ እንዲሰራ ለአእምሮዬ ፋብሪካ ጥሩ ጥሬ ዕቃን ያቀረባችሁልኝ የበለጠ ሰራለሁኝ። እንዲህ አይነት አስተያየቶች ለሁለት ነገር ይጠቅማሉ። አንደኛ ጥሩ ነው ብለን የያዝነውን ነገር ቆም ብለን እንድንገመግም፣ ሁለተኛ አየህ እንኳን ብዙ ጠቀሜታ የለውም ብለን የተውነውን ነገር መልሰን እንድናነሳው፣ እንደ ሶስተኛ ደግሞ የያዝነውን ነገር የበለጠ ገፍተንበት ኃላፊነት ወስደን ለጊዜው የሚያስከፍለውን ዋጋ ተጋፍጦ ከጨለማ ወደ ብርሃኑ ከጥቂት ወደ ብዙ ማደግ እንደሚቻል አይቻለሁ። ታላቁ ሊቅ ዮሐንስ አፈወርቅ ቅዱስ ጳውሎስን ብልህ፣ ልባም፣ አስተዋይ፣ በሊሃ ልሳን ይለዋል እና ብፁዕ ጳውሎስ ያመሰጥር። ሁልጊዜ ቅዱስ ጳውሎስ ንግግሮቹ ተግሳጽ አለባቸው፣ ፈሊጣዊ ንግግር አለባቸው፣ ማግባባት አለባቸው፣ ውዳሴ ከዘለፍ አለባቸውና ወደፊት እንደው ስለ ቅዱስ ጳውሎስ መቼም ሐዲስ ኪዳንን አንስቶ ስለ ቅዱስ ጳውሎስ አለመናገር በጣም እንደ ወንጀል ጭምር ይቆጠራልና ወደፊት በስፋት ነግራቸዋለሁ። ግን እዛ ለገላትያ ክርስቲያኖች የጻፈላቸው መልእክት ይገርማል። እንደሚታወቀው የገላትያ ክርስቲያኖች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ከኃጢአት ወደ ጽድቅ የመጡ እንጨት ጠርበው ድንጋይ ያለዘው ከማምለክ እግዚአብሔርን ወደ ማምለክ የመጡ አዲስ ገና ቀንበጥ ለጋ ክርስቲያኖች አዲስ በቀል ናቸው፣ ገና ትኩስ ናቸውና እነዚህን ሰዎች ለማበረታታት ቅዱስ ጳውሎስ የጻፈው መልእክት አለ። የገላትያ መልእክት በጥቅሉ መልእክቱ 6 ምዕራፎች አሉት። በብዙ ምስጢሮች የታጨቀ የተሞላ መልእክት ነው። እንደውም ከሐዲስ ኪዳን ከቅዱስ ጳውሎስ መልእክቶች ሮሜ፣ ገላትያና ዕብራውያንን ያጠና የሐዲስ ኪዳንን ልቡን ያገኘዋል ይባላል። የሐዲስ ኪዳንን መሰረቱን ያገኘዋል ይባላል እና በጣም የጠለቀ መልእክት ነው፣ ቀላል መልእክት አይደለም። እኔ ግን የፈለኩት አሁን ገላትያ ምዕራፍ 4 ቁጥር 15 ላይ የተጻፈችው እዛ ላይ ምንድነው የምትለው? እመሶበይት ከሃለክሙ አዕይንቲክሙ መሌሃክሙ እሙሃብክሙኒ አለ ቅዱስ ጳውሎስ ሲያበረታታቸው ሲያጠነክራቸውና ለሱ ያላቸውን የፍቅር ስስትና ፍላጎት ተመለከተና በዛ ላይ ደግሞ አንዳንድ ከፍቅራቸው የተነሳ ከመጓጓታቸው የተነሳ የሚፈጽሟቸው ስህተቶች ደግሞ ሲፈጠሩ ልቡ እየተሰበረ እንዲህ አላቸው፣ እንደው አንዱ ባንዱ አይን አያይበትም እንጂ አንዱ ሰው ባንዱ አይን ማየት የሚችል ቢሆን እኮ እናንተ አይኖቻችሁን አውጥታችሁ እንስጥ እስከ ማለት ደርሳችሁ ነበረ። እንዴት አይነት ፍቅር ነው ለኔ የነበራችሁ? ዛሬ የት ሄዳችሁ? ምን ነካችሁ? የሚለው መልእክቱ ብዙ ግን እኔ ገረመኝ። አይናችሁን አውጥታችሁ እስከ መስጠት ደርሳችሁ ነበር። እኔ በቀጥታ እውነቱን ለመናገር በዞርኩበት ዓለም በሚዲያም በነሰይፉ ፕሮግራም ላይ በሌሎችም የሚዲያ ፕሮግራሞች በቀረብኩበት ጊዜ እየደወሉ እንደው አንድ አይናችንን እንስጥ እያሉ አሜሪካ ያሉ በአረብ ሀገር ያሉ በብዙ ቦታ ያሉ ወንድሞች እህቶቻችን በጣም ልቤን ይነኩኝ ነበር። አሁንም በዚህ በሰሞኑ ባጭር ጊዜ ስርጭት የተረዳሁት ብዙ ልባቸውን ከፍተው አይምሮአቸውን ከፍተው ጊዜያቸውን ሰጥተው ማዳመጥ የሚፈልጉ ሰዎች እንዳሉ የበለጠ ተረድቻለሁኝ። አንደኛ። ሁለተኛ በእውነት ይሄ ወደ መካከል መምጣት የሚፈልግ ብዙ ሰው ነው። ይሄ መራኮቱ፣ መባላቱ፣ መናከሱ፣ መቧጨቁ እንዳላዋጣ
አይደለም እኛ ታች ያለነው ተራው ህዝብ ተሳፋሪው ቀርቶ ሹፌሮቹን ገብቷቸዋል። በጣም አክራሪ ናቸው የሚባሉት ጽንፈኛ ናቸው የሚባሉት በሁሉም መስክ በሃይማኖቱ በፖለቲካው ጽንፈኛ የምንላቸው እንኳን ሰዎች ይሄ ጽንፉ እንደ ዳርዳር የሚሄዱ ገመድ ጉተታው እንዳላዋጣ ከተጻፉልን ጽሑፎች መረዳች ይያለሁኝ እውነት ነው ብለዋል። እንደማንጠብቃቸው ሰዎች ናቸው። ወደ መሃል እንምጣ፣ ወደ መሃል ካልመጣን እንጠፋፋለን፣ እንበላላለን፣ እንዋዋጣን፣ እንጨፈላለቃለን። አሸናፊና ተሸናፊ በሌለበት ሁኔታ ተረቱን እንቀራለን ብሎ የጻፉልኝ የማልጠብቃቸው ሰዎች አሉና በእውነት ስለተሰጠው አስተያየት ሁሉ እናመሰግናለን። እኔ ደግሞ ከዚህ ተነስቼ በሚዲያው ዘርፍ ያላችሁ የኪነ ጥበብ ሰዎች፣ አርቲስቶች፣ የተለያየ እምነት ተከታዮች የጻፋችሁልኝ ያላችሁ ከቤተ ክርስቲያን ትልልቅ መምህራን፣ ሰባከያን፣ ሊቃነ ጳጳሳት እየደወላችሁ የሰጣችሁኝ አስተያየት በእውነት ይህን ያህል ለአንድ ተራ ሰው ይህን ያህል ክብር በመስጠታችሁ እጅግ አመሰግናለሁ። እድሜና ጤና ይስጥልኝ። ከበሬታ እንዳከበራችሁ አክባሪ ይዘዝላችሁ፣ እንደተቀበላችሁ እግዚአብሔር ይቀበላችሁ። የበለጠ ደግሞ ወደፊት በእውነቱ ሁልጊዜ የምናገራለሁ እኔ የኢትዮጵያ ቤተክርስቲያን ገና ተቆፍሮ ያልወጣ ልክ የኢትዮጵያ ነዳጅ የኢትዮጵያ ማዕድን በገጸ ምድርም በከርሰ ምድርም ያለው ተቆፍሮ በመውጣቱ ባለመውጣቱ ችግራችን መቅረፍ እንዳልቻልነው ሁሉ የኢትዮጵያ ቤተክርስቲያን የምትመሰጠር የምትተረጎም የምትነበብ የምትተነተን የታተመች መጽሐፍ ተሰርታ ያለቀች የተጠናቀቀች በማንም በጎ ፈቃድ ከኔ ጀምሮ ከታናሽ ጀምሮ እስከ ፓትርያርኩ ድረስ ከትንሿ ከኔ ከማስተምርባት ጉባኤ እስከ ቅዱሱ ሲኖዶስ ድረስ የማይወስናት የማይበይናት የማይሰፍራት የማይመጥናት ተሰፍራ ተለክታ ተቆጥራ ተለክታ ያለቀች ማትጠብ ማትሰፋ የማይጨመርባት የማይቀነስባት ምናልባት ሁሉ ጊዜ በምሳሌ እናገራለሁ እኔ ሯጭ ይቀነሳል እንጂ የሩጫው ርቀት እንደማይቀነሰው ሁሉ ምናልባት አማኞች ሊወርዱ ይችላሉ ሊገቡ ሊወጡ ይችላሉ የወጡም እናቃለን ገብተው የወጡ እናቃለን ሳይገቡም ገና በር ላይ አቅጣጫውን አይቶ የተመለሱዎችም እናቃለን ቤተክርስቲያን ወጥቶ ለመግባት አዲስ አይደለችም እርሻ ናት ስንዴም እንክርዳድም አለ ስንዴውም አለ እንክርዳዱም አለ ስንዴ እስካለ እንክርዳድ አለ እህል እስካለ አረም አለ በጋ እስካለ ክረምት አለ ሌሊት ቀን እስካለ ሌሊት አለ በቤተክርስቲያንም እንደዚሁ ነው ስለዚህ በእውነት እቺ ቤተክርስቲያን ምስጢሯን ወደፊት አምጥተን ለመተንተን ለማብራት እንሞክራ በቀደም እንደው በመካከል ላይ አንድ ንግግር ተናግሬ የኢትዮጵያ ቤተክርስቲያን በልኳ መጦና ተገልጣለች ብዬ አላስብምና እኔ ገልጣታለሁ የምትል በንግግር መካከል የተሰነቀረች ሐሳብ አለች እኔ እውነቱን ለመናገር እንደዚህ ለማለት የፈለኩት እኔ ቤተክርስቲያኒቱ በተቻለ መጠን ቅኔዋ ወንጌል ነው ትርጓሜዋ ወንጌል ነው ዜማው ወንጌል ነው ቅዳሴው ወንጌል ነው አይደለም ሌላ አለባበሳችን አመጋገባችን ሳይቀር የክርስቶስ ወንጌል የምንሰብክ ሰዎች ነንና ይሄንን ወደፊት አምጥቶ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ላሉ ወገኖቻችን ኢትዮጵያውያን ለጠቅላላ ዕውቀት በእምነት ውስጥ ላለነው ደግሞ ለድህነት ዕውቀት የሚያበቃ ሰፋ ያለ ትምህርት ለማስተማር እንሞክራለን ከዚሁ አያይዤ በአማን ነጸረ እኔ በአካል አንተዋወቅም ተገናኝተን አናቅም ነገር ግን እንደዚህ አይነት ሰዎች ፍሬያቸው ይበላል እንጂ ስራቸው አይታወቅም እንደምታውቁት አንዳንድ ተክሎች ሶስት አይነት ተክሎች አሉ በራሳቸው የሚያፈሩ አሉ በጎናቸው የሚያፈሩ አሉ ከስራቸው የሚያፈሩ አሉ አንዳንዶቹ ስራቸውን ሳይሆን ፍሬያቸው ምን በላቸው አሉ አንዳንዶቹ ደግሞ ስራቸውንም ፍሬያቸውን ምናያቸው አሉ በአብዛኛው የሚበሉ ፍሬዎች በአብዛኛው ስራቸው አይታይም አሁን ብርቱካንን እንበላዋለን ሙዙን እንበላዋለን አትክልትን በጠቅላላ እንበላቸዋለን ስራቸውን አናየውም ስራቸው ነው ግን ያን ፍሬ የሚሰጠን እኔ ስራቸውን ሳናየው ተተክለው ፍሬያቸውን የምንኮመኩምላቸው በእውነቱ መርጦ የሚሰማ ጆሮ አመዛዝኖ የሚበይን አይምሮ አስተውሎ የሚፈርድ ህሊና ያላቸው ወንድማችን ናቸው በአማን ነጸረ እንደውኔ በአማን ነጸረ እግዚአብሔር ምስጢረ መጻሕፍት ምስራቅ ወምዕራብ ቅኔው ትርጓሜ በእውነት ምስራቅ ትርጓሜን ምዕራብ ቅኔን አሻተተ እንዳለው በአባ ሕርያቆስ በአማን ነጸረ እግዚአብሔር ምስራቅ ወምዕራብ ሰሜን ወደቡብ ይልና አስተንፈሰ ዋጼነው ማዕዛኪ እግዚአብሔር ሰማይ ሆኖ ምስራቁን ምዕራቡን ሰሜኑን ደቡቡን
አሻተተ እንዳንቺ ያለ ምርጥ እናት አላገኝም ብሎ አባ ሕርያቆስ እንደተናገረ በአማን ነጸረ በእውነት ተመለከተ ማለት ነው። እኔ ቤትወቱ ነው ምስራቁንም ምዕራቡንም ሰሜኑንም የውስጡንም የውጩንም እኔ በርሶ ልክ የውስጡና የውጩን ትምህርት ያስተባበረ ያመዛዘነ ጽሑፍ የሚጽፍ ሰው አይቻላቅም። ከስሜት የነጻ ነው፣ ከልህ የነጻ ነው፣ ሌላውን ከማናደድ የነጻ ነው። እኔ አሁን ብዙዎቻችን ንግግራችን እኮ እንትና ካላዘነ እንትና ማስደሰት አንችልም፣ እንትና ካልከሰረ እንትና ሊያተርፍ አይችልም፣ እንትና ካልቆሰለ እንትና ሊፈወስ አይችልም የሚል እልህኝነት የተጠናወተው። መቼም ኢትዮጵያ ውስጥ 3 ነገሮች እልህ የተጠናወታቸው አሉ። ትዳራችን፣ ፖለቲካችንና ሃይማኖታችን እልህኝነትና ማናህሎኝነት ተጠናውቶታል። የእርሶ ጽሑፎች የእርሶ ንግግሮች ከዚህ የነጹ በመሆኑ እንደው ስርወትን ሳያሳዩ ፍሬዎትን ስለመገቡን ባሉበት ትዳር ካለዎት ልጆች ካሉ ልጆችዎትን፣ ትዳር ካሉ ትዳርዎትን፣ ትዳር ከሌለዎትና መናይ ባህታዊ ከወንዱም ብህትውናዎትን ይባርክልን። እንደውም እኔ ቅኔን ሁሉ የዛሬ 30 ዓመት ያደረኩትን ቅኔ ለብፁዕ አቡነ ጎርጎርዮስ ነው ያደረኩት። ያን ጊዜ እኔ ቅኔ መምህር ነበርኩኝ። ብሉይ ተምሬ ቅኔና ብሉይ ጨርሼ መጥቼ ዝዋይ ቅኔ ያስተምር ነበረ። ግን ሐዲስ ኪዳን የመማር ፍላጎት ነበረኝና ያ ደግሞ ትምህርት የሚሰጠው ጳውሎስ ነውና መኑ ይመርሃኒ እስከ ኤዶምያስ ምድረ ኮልፌ ብዬ ቅኔ አድርጌ ነበረ። እኔ ረስቸው ነበር፣ እርስዎ ነው ያስታወሱኝ። እንደዚህ የተረሳውን የሚያስታውስ የተዘነጋውን የሚያስታውስ ሰው ማግኘት ቀላል ነገር አይደለም። መጽሐፎችዎትን አንብቤያቸዋለሁ ከምሎት በልቻቸዋለሁ ብለት ይቀለኛል። በልቻቸዋለሁ ብቻ አለልም አኝኬ አላምጬ አሰር ገሰስ ስለሌለባቸው እንደ ጁስ ጠጥቻቸዋለሁ። አኝኬያቸዋለሁ እንደሚበላ አኝኬያቸዋለሁ፣ እንደሚጠጣ እንደ ጁስ ጠጥቻቸዋለሁና ወልታ ጽድቅ እጅግሩ መጽሐፍ ነው። ሌሎቻችሁ ብታኑ በጣም ደስ ይለኛል። ወልታ ጽድቅ አለ፣ ተሐስሶ አለ፣ ጽና ተዋህዶ አለ። በቅባትና በጸጋ በተዋህዶ መካከል ያለው ልዩነት አሁን ዛሬ በጣም አዝናለሁ። አሁን በጎጃምም በሌላውም ቦታ በቅባትና በተዋህዶ መካከል ልዩነቶች እንዳሉ ይታወቃል። ነገር ግን በጣም የሚያሳዝነው በአሁኑ ሰዓት ቅባቶቹ ለምን ቅባት እንደሆኑ የሚያውቁት ነገር የለም። በተዋህዶ በኩል የሚያሉት ሰዎች ቅባትና በምንድን ነው ልዩነቱ የቱ ጋር ነው የሚለው ነገር አያውቁትም። የጥንቶቹ ሊቃውንት ጠባጫሪ አልነበሩ። የጥንቶቹ ልዩነቶቻቸው ናቸው። ለምሳሌ እነ መምህር ኢየሱስ ወርቄ ቅባት ናቸው። እነ አለቃ እያሌው ተዋህዶ ናቸው። እነ መላከ ብርሃን አድማሱ ጀንበሬ ተዋህዶ ብቻ አይደሉም፣ ፍጹም ተዋህዶ ናቸው። የተዋህዶ ሊቅ ናቸው። እነዚህ ከቅባቶቹ ጋር አብረው ነበር የሚውሉት። ቅዳሴ ያቀድሳሉ፣ ማህሌት ይቆማሉ፣ ቅኔ ይቀኛሉ። ጥቂት ልዩነቶቻቸው በአሁኑ መጠን ጥላቻ እንዲተፋ መርዝ እንዲነሰንስ ተደርጎ የተዘጋጀው በቅርብ ጊዜ ነው። መቼም ሰው እንደምታውቁት በሽታ የመከላከል አቅሙ እየደከመ ሲመጣ ጉንፋን ሳይቀር ያቀጣው። ይሄ መንፈሳዊነት እየራቀን፣ ቅድስና እየራቀን፣ ፍቅርና ይቅርታ እየነጠፈ በሄደ ቁጥር በፖለቲካው ቁስለኛው ብዙ ነው፣ በሃይማኖት ቁስለኛው ብዙ ነው፣ በብሔር ቁስለኛው ብዙ ነው፣ በማህበራዊ ቁስለኛው ብዙ ነው። ፍቅር እየነጠፈ ሲሄድ እንኳን ስድብ ሰላምታ እንኳን ለጠብ ያበቃል እውነቱን ለመናገር። ስለዚህ እኔ እንደው እንደርሰው አይነት የበሰሉ ደግሞ የበሰሉ ሰዎች እግዚአብሔር ይፍጠርልን እና በአማን ነጸረ የጻፉትን አስተያየት ሰምቼዋለሁኝ። ከዚህ በፊትም የጻፉትን አምልጦኛ ማስተያየቶት ስለኔና ስለ መምህር ስቡህ የሰጡትን ማስተያየት አንብቤ ያለሁኝ። በእውነት ይሄ የጠራ አይን የተከፈተ አይምሮ የሚያዳምጥ ጆሮ የሰጡትን እግዚአብሔር ሊያመሰግኑት ይገባል። ስርወትን ሳያሳዩ ፍሬዎትን በመገብ በመቻለዎት እግዚአብሔር ሊያመሰግኑት ይገባል። በእውነቱ እድሜና ጤና ይስጥልኝ። እጅ ነስቼ ምስጋና አቀርባለሁ። እንግዲህ ቅድም በአማን ነጸረ ምን ልበለው? አሁን በአማን ነጸረ ለነገሩ መርጌታ፣ መጋቢ ሐዲስ፣ መጋቢ ብሉይ የሚሉ ማንጠልጣያው በነገራችን ላይ ሰዎች እስከሚያድጉ በስማቸው ይጠሩበታል። ካደጉ በኋላ ስማቸው በእነሱ ይጠራል። ለምሳሌ ዮሐንስ አፈወርቅ መጋቢ ብሉይ፣ መጋቢ ሐዲስ የሚል ማንጠልጣያ ያስፈልግ። አረፋ ከቶ ጨርሷል። እሱ ከስሙ ከሚሰጠው ቅጽል በላይ ስለ አሁን ቄርሎስ መጋቢ ብሉይ መጋቢ ሐዲስ አይባልም፣ ዮሐንስ አፈወርቅም አይባልም። እኛንን አሁን ውስጣችን ብርድ ስለሚለንና በስም ካልተሸፈንን ስለምንሰጋ ሊቀ ሊቃውንት አራት አይና ምንትስ ይወቅ መጋቢ ብሉይ ሊቀ ሊቃውንት እንዲህ የስማችን ዝክንትል መብዛቱ ነውቱን ለመናገር በየንግሱ ስንሄድ አሁን
እንደው እዙ ላይ ያይጀ እንደው ብሶቴ የወለደው አለ ብሶቴን ነው አሁን የምናገረው። በየንግሱ ስንሄደው ምእመናን ሳይቀር እጅ ያላቸው ወንጌል ሊሰበክበት የሚገባውን ሰዓት የሚመጡትን የጳጳሳት ስም ዝርዝር በመደርደር ማዕረጋቸውን በመደርደር በጣም የሚያሳዝነው ብፁዕ አቡነ እገሌ የዚህ ሀገረ ስብከት ሊቀ ጳጳስ ከተባለ በኋላ እኮ በቂ ነው። ብፁዕ አቡነ እገሌልና የቅዱስ ሲኖዶስ አባል የሚል መጥቷል። አሁን እሱ እርግጠኛ የመጣው የዛሬ 10-15 ዓመት አካባቢ እኮ ነው። ድሮ እኮ አልነበረም። የጥንቶቹ አይባሉም እንደዚህ። ጳጳስ ከሆነ የሲኖዶስ አባል ነው እንዴ? የሲኖዶስ አባል ነው። ምንም ጳጳስ በዚህ መስጋት የለባችሁም። እኛ መድረክ ላይ እንደዛ ስላላልናቸው ከሲኖዶስ አባልነት እኮ አትሰረዙም። ይሄን እናንተም እንደዛ ስትባሉ ብፁዓን ሊቃነ ጳጳሳት እንደ ማመልከቻ ነው። እንደዛ እኛ ግማሾቻችን አድርባዮች ነን፣ ግማሾቻችን እንደዚህ ብላቸው ደህና ስራ ይሰጡኛል፣ ደህና ቦታ ያስገቡኛል ብሎ እንጂ እውነት ቅድስናችሁን አምኖ አባትነታችሁን አምኖ እንዳልማወቅ አለባችሁ አባቶች። እኔ ይሄን ሁሉ ዝክንትል አራግፈን ብፁዕ አቡነ ገሌ የዚህ ሀገረ ስብከት ሊቀ ጳጳስ በቃ በቂ ነው። መጋቤ እሸቱ አለማየሁ እኔም ፕሮግራም የሚመራው ሰው ከዚህ ቀጥሎ እሸቱ አለማየሁ እኔ እውነቱን ለመናገር እሸቱ አለማየሁ ያስተምራልና ቢልና አይከብደኝም። እኔ ምክንያቱም መጋቤ ሐዲሱ ለኔ ቢኖርም ባይኖርም ብዙ የሚጨንቀኝ ነገር አይደለም እና ስለዚህ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ እንዲህ አይነት ጣጣ ያላቸው በእርግጥ ስያሜ ያላቸው ቅዱስ ኤፍሬም አፈ በረከት ይባላል። ቅዱስ ጳውሎስ ልሳነ ክርስቶስ ይባላል። ቅዱስ ቄርሎስ መምህር ዓለም ይባላል። ሌሎችም ሊቃውንት እንደዚህ የማዕረግ ስም አላቸው። ያን ግን እኛንን የምንጠራበት እንጂ ቅዱስ ጳውሎስ እኔ ጭንጋፍ ነኝ፣ ዳዊት እኔ ትል ነኝ፣ አብርሃም እኔ ትቢያ ነኝ ነው ያለው እንጂ እኔ ጻድቁ አብርሃም ነኝ፣ ቅዱስ ዳዊትም እኔ ሐዋርያው ቅዱስ ጳውሎስ ነኝ አላለም። ዳዊትም እኔ ነብዩ ንጉሱ ዳዊት ነኝ አላለም። ዳዊት የለም እኔ ሰው አይደለሁም ትል ነኝ፣ ቤተ መንግስት እየኖረ ማለት ነው። እኛ ከትል ያልተሻለ ኑሮ እየኖረን ንጉስ ነኝ አንበሳ ነኝ ነው የምለው። ቅዱስ ጳውሎስ ሙት እያስነሳ ድውይ እየፈወሰ እንደዛ ነው እና ስለዚህ እንደው በማነጸረ የቅጽል ስሙ ይቅርታ በርሶ ተንተርሼ ሌላውን ልናገር ብዬ ነው። የቅጽል ስም ይኖሮት አይኖሮት አላቅም፣ ግን አይኖሮት በማነጸረ ራሱ የሚጮህ ስም ነው። ራሱ በጣም ተሰርቶለታል። ሰዎች ስማቸውን ለመቀየር ከሚደክሙ ስማቸውን ለማስከበር ቢደክሙ የበለጠ ትርጉም እንዳለ ያሳያልና ቀኛዋ እንግዲህ ለብፁዕ አቡነ ጎርጎርዮስ ነው ያደረኳት። ያን ጊዜ ምን ተፈጠረ? ብፁዕ አቡነ ጎርጎርዮስ አሁን ያሉት አቡነ ጎርጎርዮስ ናቸውና ያን ጊዜ ምን ተፈጠረ? ሰዋስወ ብርሃን ቅዱስ ጳውሎስ መግባት ያለበት አይናማ የሚጽፍ ሰው ነው ጉባኤ ቤት መግባት ያለበት ተብሎ ሕግ ወጣ። በጣም አስደናቂ ሕግ ነው። ማን እንደወጣው ወደፊት ተጣርቶ በእውነቱ ያሉትም መወቀስ አለባቸው። የሞቱም ከሆኑ መነገር አለበት። እውነቱን ለመናገር የኢትዮጵያን ቤተክርስቲያን እኔ አንድ ተራ ሰው ነኝ። ነገር ግን የኢትዮጵያን ቤተክርስቲያን እስከ ዛሬ ድረስ ጉባኤ ዘርግተው ህዝብ አብዝተው መጻሕፍትን የተረጎሙ ያመሰጥሩ የተነተኑ የበለቱ ሊቃውንት አብዛኞቹ አይነ ስውራን ናቸው። እነ መምህር ኤስድሮስ አይነ ስውራን ናቸው። እና አራት አይና ጎሾ አይነ ስውራን ናቸው። እንደገና ደግሞ እነ የኔታ ሄኖክ የጎንደር ምስክሮቹ አይነ ስውራን ናቸው። እና አለቃ እያለው በቅርብ ጊዜ አይነ ስውራን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ስለ አካል ጉዳተኝነት እብድብድ የሚያህል መጽሐፍ ጽፎ ስለ አካል ጉዳተኝነት ሳይጽፍ ሳይለፍፍ ሳይቀባጥርና ሳያወራ በፊት አካል ጉዳተኞችን አክብራ የሴቶችን መብት ጠብቃ የኖረችው ትልቅ ቤተክርስቲያን ናት። ስለዚህ ያን ጊዜ አይነ ስውር አይገባም ተባለ። ከዛ እንግዲህ በእኔ እድለኛ ነኝ፣ በተፈጥሮ እንደው እግዚአብሔር ሲያድለኝ እድለኛ ነኝ። በውብ ጊዜ የነበሩ ብፁዕ አባታችን አቡነ ጎርጎርዮስ እሳቸው ነበሩ። ሊቀ መዘምራን አማን ወይም ደግሞ በኋላ አቡነ ይስሐቅ የተባሉ አባታችን በጣም ሊቅ ያቋቋም የድጓ የዝማሬ ተጠያቂ በጣም የድምጻቸው ወዝ አጥንት የሚያለመልም አባት ነበሩ። አቡነ ይስሐቅ እሳቸው የጳውሎስ ዲን ነበሩ። በብፁዕ ቅዱስ አቡነ ጳውሎስ ጊዜ ነው። በፊት በ90 ምናምን አካባቢ ነው እና ይገባን ሲበን ይሄን ማመልከቻ ቅዱስ ዳዊት ነው የተናገረው ነው ወስጄ ነው። ቅዱስ ዳዊት መኑ ይመራሃኒ እስከ ኤዶምያስ ድረስ ማን በርቶ ባደረሰኝ ያችን ኤዶምያስን የራሴ ግዛት እንዲያደርጋት ነው ቅዱስ ዳዊት ያለው። እኔ ደግሞ በኤዶምያስ ቦታ ኮልፌን አስገብቼ አረ ኤዶምያስ ዳዊት አንተ ኤዶምያስ ማን ባደረሰኝ ትላለህ፣ እኔ ደግሞ ኮልፌ ማን ባደረሰኝ ከመጻሕፍቱ ጉባኤ ብዬ ያን ቀን ያደረኩኝ። ወዳውም እውነቱን ለመናገር 7 ቀን ሙዳሴ ማርያም
ሰላም ለኪ ብዬ ጸሎት አደረኩኝ። ልክ በሰባተኛው ጸሎቱን ስጨርስ ከቅዱስ ጳውሎስ ተደውሎ ተፈቅዶለታል የሚል 7 ቀን ውዳሴ ማርያም ደግሜ ስጨርስ ተደውሎ ተፈቅዶ መቼም ይሄ እንደ ውዳሴ ከንቱ አይሆንም። የእመቤታችንን ፍቅርና አማላጅን እንድትረዱትም ጭምር ነው። እኔ የቀመስኩትን ነው የምነግራችሁና ልክ 7 ቀን ውዳሴ ማርያም ደግሜ ስጨርስ ስልክ ተደውሎ ግባ ተባለ። እንደገና ደግሞ ማን ያነብልኛል ብዬ ደግሞ ስጨነቅ አሁንም ለዚህም ሌላ ትንሽ ቀን ውዳሴ ማርያም ስደግም ሌላ አባት አሁን ጳጳስ ሆነዋል። እሳቸው መማር ይፈልጉ ነበርና በዛው ለሱም ያነቡለታል ብለው አባ ማርቆስ የሚባሉ የዘመናችን መናይ ባህታዊ አሁን አሜሪካ ናቸው ወይም እስራኤል ናቸው። እዚህ ቦታ ይባሉም እሳቸው ቤተክርስቲያን በጎደለበት ቦታ ሁሉ ጊዜያቸውን ገንዘባቸውን ወጣትነታቸውን የሰው አባ ማርቆስ ተፈራ አባ ሕፃን ላቸው ነበርኛ በፊት አባ ማርቆስ እውነተኛ አማናዊ መናኝ ናቸው። ይሄን መመስከር ያስፈልጋል። በመቼም ለሮጡስና ጨበጭብ የቆሙት እንንቀሳቀሱ ለማድረግ ስለሆነ ነው። ከዛ ብፁዕ አቡነ ዲሜጥሮስ የመካከለኛው ምስራቅ የአረብ ሊቀ ጳጳስ ናቸው። እሳቸው እኔ መቼም በአባትነታቸው ሊቀ ጳጳስ ናቸው፣ መነኩሴ ናቸው። እንደገና ደግሞ እንደ ወንድም እንደ ጓደኛ በአንድ ክፍል ውስጥ ለ6 ዓመት እያነበቡልኝ እየመሩኝ ነበር ያሳለፉት እና ያ ቅኔ መነሻ ይሄ ነው። እንግዲህ ይሄን ሁሉ ጣጣ ያመጣው በማነጽር የጠቆሙት ቅኔ ነው። እግዚአብሔር ይስጥልኝ። ይሄ ሁሉ እንዳወራ ስለለኮሱኝ ስለ ክብሪት ቃለው አመሰግናለሁ። ከዚህ በመቀጠል ሰሞኑን በተላለፉት ጥቂት ቪዲዮዎች መካከል እየተመለከታችሁ እያያችሁ አስተያየት የሰጣችሁትን ለግንባታ ወስደነዋል፣ ሞራል ይሆነናል። እንድታረም የጠየቃችሁትም እናርማለን፣ ለጠየቃችሁት መልስ እናዘጋጃለን። ይሄ ምናልባት በሳምንት ወይ በ15 ቀን ሊሆን ይችላል። የጥያቄዎቻችሁ መልስ ይኖራል። ስለ ክርስቶስ በማብራራበት ሰዓት ዳይጸ ልሳን ነው። ስህተት አይደለም፣ ይቅርታ የሚያስጠይቅም አይደለም። ዳይጸ ልሳን ይባላል በቤተ ክርስቲያን ቋንቋ። ፈረሰኛ ማዕበልና ተናጋሪና ፈረሰኛ ማዕበል እኩል አንድ ነው ይባላል። እንደምታውቁት እኔ ጽፌ አይደለም የማነበው ያጠናሁትን ነው የማነበው። በዛ መካከል ዳይጸ ልሳን ይፈጠራል። ምን ብያለሁ እዛ ሳብራራ? ኢየሱስ ክርስቶስ በአባቱ ከነገደ ይሁዳ በእናቱ ከነገደ ሌዊ ብዬ ነበረ እና ልብ ማስተዋይ በእውነት ይህን 3 ሰዎች ናቸው የጠየቃችሁት። እግዚአብሔር ይባርካችሁ። በእውነት የሰላ ጆሮ እንደው ጠንካራ አይምሮና እምነት እንዳላችሁ ጭምር ነው የሚያሳይ። በትኩረት እንደሰማችሁ ነው የሚያሳየውና እግዚአብሔር ይስጥልኝ። ስለ ጥያቄው አመሰግናለሁ። እኔ ለማለት የፈለኩት ምን ማለት ነው? ኢየሱስ ክርስቶስ እንደሚታወቀው ሊቀ ካህናት ንጉሠ ነገሥት ይባላል። የነገሥታት ንጉሥ የካህናት አለቃ ይባላል። እነዚህ ሰው በመሆኑ ስጋ በመልበሱ የተሰጡት ስያሜ በተለይ ሊቀ ካህናት የሐዲስ ኪዳን ስሙ ነው። ንጉሠ ነገሥት የቀዳማዊ ስሙ ቢሆንም እግዚአብሔር ንጉሡ ቅድመ ዓለም እግዚአብሔር ዓለም ሳይፈጠር ንጉሥ ነበር ብሎ ቅዱስ ዳዊት እንደተናገረው እግዚአብሔር በባህሪው ንጉሥ ነው። አንጋሽም መንገሻም መናገሻ ከተማ አንጋሽ ሕዝብ ሳያስፈልገው መንገሻ ዙፋን አንጋሽ ጳጳስ ሳያስፈልገው ንጉሥ ነው ክርስቶስ። ነገር ግን አሁን እየተናገርን ያለው ስለ ሐዲስ ኪዳኑ ንጉሥ ነው። በሐዲስ ኪዳን በተዋህዶ ስለሆነው ንጉሥ በተዋህዶ ስለሆነው ሊቀ ካህናት ነው እና ስናገር ምን ብያለሁ? በብሉይ ኪዳን ከነገደ ሌዊ እስራኤል 12 ነገድ ናቸው። 12ቱ ነገድ እግዚአብሔር ሲመድባቸው ቤተ መንግሥቱን ለነገደ ይሁዳ፣ ቤተ ክህነቱን ለነገደ ሌዊ ሰጥቷል። ንጉሥ መሆን የፈለገ ሰው ከነገደ ይሁዳ መወለድ አለበት። ካህን መሆን የፈለገ ሰው ከነገደ ሌዊ መወለድ አለበት። ያ የተቀመጣለ በብሉይ ኪዳን 4 ሽቱ በ5ኛ ዘይት ተቀሞ ይቀመጣል በቤተ መቅደስ። እየመጣ ከነገደ ይሁዳ የመጣው ቀኝ አካሉን እየተቀባ ንጉሠ ነገሥት ይባላል። ከነገደ ሌዊ የተወለደው ደግሞ ቀኝ አካሉን እየተቀባ ሊቀ ካህናት ይባላል። ኢየሱስ ክርስቶስ በሐዲስ ኪዳን ንጉሠ ነገሥት ሊቀ ካህናት ብለነዋል። በምን የተነሳ ነው የሚለውን ሳብራራ እንደ 4ቱ ሽቶ 4ቱ ባህርያት፣ 5ኛ በዘይት እንደሚቀመመው ባህርየ ነፍስን 4ቱን ባህርያተ ሥጋና 5ኛ ባህርየ ነፍስ ነስቶ ከነገደ ይሁዳ ከነገደ ሌዊ የተወለዱት ንጉሠ ነገሥት ሊቀ ካህናት እንደሚባሉት ሁሉ ኢየሱስ ክርስቶስም ሊቀ ካህናት ንጉሠ ነገሥት ተብሏል የሚለውን ሳብራራ በአባቱ ከነገደ ይሁዳ ያልኩት እኔ
ምን ተብሎ እንዲታረምልኝ መሰላችሁ የመጣሁት? እንግዲህ የኢየሱስ ክርስቶስ እንደምታውቁት ምድራዊ አባት የለውም። ሐረገ ትውልድ የሚቆጠረው በአባት ነው እንደሚታወቀው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ስታነቡ ቅዱስ ማቴዎስ የኢየሱስ ክርስቶስን የትውልድ ሐረግ ሲቆጥር ዳዊት ወልደ አብርሃም፣ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ይስሐቅ ያዕቆብ ይሁዳና 12 ወንድሞቹን ወለደ ብሎ በወንድ ነው እየቆጠረ የመጣው። ኢየሱስ ክርስቶስ በአባቱ ሰማያዊ በእናቱ ምድራዊ ነው። ከመዝን አምን ዘአልቦቱ በሰማያት ወአበዲ በምድር። በአንቀጸ ብርሃን በዘወትር ጸሎታችን በሰማይ እናት በምድር አባት እንደሌለው እናምናለን ብሎ እንደተናገረ ሁሉ በሰማይ እናት የለው በምድር አባት የለው። ስለዚህ ትውልዱ የተቆጠረለት በእናቱ በኩል ነው ማለት ነው። ታዲያ ንጉሥ ለመባል ከነገደ ይሁዳ መወለድ ነበረበት፣ ካህን ለመባል ከነገደ ሌዊ መወለድ ነበረበት የሚለውን ሳብራራ፣ አዎ ኢየሱስ ክርስቶስ ከሁለቱም ተወልዷል። የእመቤታችን አባቷ ኢያቄም ከነገደ ይሁዳ፣ እናቷ ሐና ከነገደ ሌዊ ናት። ስለዚህ በወንድ አያቱ ከነገደ ይሁዳ፣ በሴት አያቱ ከነገደ ሌዊ ይወለዳል ማለት ነው። ስለዚህ ለማብራራት የፈለኩት ይሄንን እንጂ በአባቱ ከነገደ ይሁዳ ስል ምድራዊ አባት እንዳለው የተረዳችሁ ያላችሁ ይመስለኛል። በዚህ በኩል በጣም ዳሂፀ ልሳን ነው፣ ይቅርታ ለመጠየቅ አለ ዳሂፀ ልሳን ነው። እንደዚህ አድርጋችሁ ተረዱልኝ። ግን አስተውላችሁ አመዛዝናችሁ አተኩራችሁ አይታችሁ ይህን የመሰለ ገንቢ ጥያቄ ስለላካችሁልን እናመሰግናለን። አንድ ሰው ክርስቲያን ለመባል የተቀመጡ መመዘኛዎች አሉ። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ውስተ ዚአሁ መጻ፣ ወደ ወገኖቹ መጣ፣ ወሊያውሰ የተወክፍዎ፣ ወገኖቹ አልተቀበሉትም። ወለእለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ የመጀመሪያው ክርስቲያን ማለት የእግዚአብሔር ልጅ መሆን ማለት ነው አይደለም? የመጀመሪያው በእግዚአብሔር ስም ስሙን አምኖ መቀበል ነው። ከዛ ሌሎች ጥቅሶችን አንድ ላይ አድርገን መስፋት እንችላለን። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ተብሎ ተጽፏል። በዮሐንስ ወንጌል ምዕራፍ 3 ቁጥር 37 እና 35 እና 36 ላይ በልጁ ያመነ የዘላለም ሕይወት አለው ብሏል። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ከዚህ በፊት ደግሞ እንደገና ወደ መሰረቱን ከተባለ ደግሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው ብሏል። ስለዚህ አንድ ሰው ክርስቲያን የሚባለው በአብ በወልድ በመንፈስ ቅዱስም ከተጠመቀና ስመ ክርስትና ሀብተ ወልድና ካገኘ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ከተወለደ በኋላ በዕለተ ዓርብ ከኢየሱስ ክርስቶስ ጎን በፈሰሰው ማየገቦ ከጎኑ የተፈሰሰ ማየገቦ የገቦ ማለት ጎን ማለት ማይ ማለት ውሃ ነው። ከጎኑ በፈሰሰው ውሃ በተጠመቀ ጊዜ ያን ጊዜ ክርስቲያን ተብሎ ይጠራል። እንግዲህ ይሄ መነሻው ነው። ወደፊት ደግሞ በምግባር ደግሞ የበለጠ ሲገልጠው ደግሞ በቀደም ከኮሜዲያን እሸቱ ጋር በነበረኝ ውይይት ላይ ጠቅሼዋለሁ። ክርስቲያን ለመባል እንግዲህ ክርስቲያን ክርስቶስ ከሚለው ስም የተገኘ ነው ብያለሁኝ። ለመጀመሪያ ጊዜ ደቀ መዛሙርት ክርስቲያን ተብለው እንደተጠሩ አብራርቻለሁ። ወደ ኋላ ተመልሰው ያን ብትመለከቱ በቂ ነው። በጣም ጥሩ ጥያቄ ነው አድማጭ ሰሜ። ይህንን ጥያቄ ላክልኝ ወንድሜ እድሜና ጤና ይስጥልኝ። አመሰግናለሁ። ለጥያቄው አክብሮት አለኝ። በመመልሰው መልስም ትጠቀማለህ ብዬ ተስፋ አደርጋለሁ። ይሄ ጥያቄ በነገራችን ላይ አሁን የመጣ ጥያቄ አይደለም። እንደውም መጽሐፍ ቅዱስ የአይሁድና የወንድ ተጽዕኖ አለበት የሚል ጽሑፍ አንብቤያለሁ። የዛሬ 25 ዓመት 20 ዓመት አካባቢ የወንዶችና የአይሁድ ተጽዕኖ አለበት፣ የወንድና የአይሁድ ተጽዕኖ አለበት ይላሉ አንዳንዶች። ምን ማለት ነው? ባጭሩ የመጽሐፍ ቅዱስን ጠባይ እናጥና። መጽሐፍ ቅዱስ ሁለት ቦታ የሚከፈል ነው። ብሉይ ኪዳንና ሐዲስ ኪዳን ይባላል። ብሉይ ኪዳን መጽሐፉ መጽሐፈ ብሉይ ይባላል። ዘመኑ ዘመነ ብሉይ ይባላል። ሰዎቹ ደግሞ ሰብአ ብሊት እንላቸዋለን በትርጓሜ ቤት፣ የብሉይ ኪዳን ሰዎች ማለት ነው። ሁለተኛው ክፍል ደግሞ ሐዲስ ኪዳን ይባላል።
ዘመኑ ዘመነ ሐዲስ ይባላል፣ መጽሐፉ ሐዲስ ኪዳን ይባላል። ሰዎቹ ደግሞ ሰብአ ሐዲስ የሐዲስ ኪዳን ሰዎች እንባላለን። አሁን ጥያቄው ብሉይ ኪዳን ላይ ያተኮረ ስለሆነ ወደዛ እንመለስ። ብሉይ ኪዳንን ደግሞ በሁለት ልንከፍለው እንችላለን። የመጀመሪያው አጭር ክፍል ናት። ኦሪት ዘፍጥረት ምዕራፍ 1 እስከ 11 ድረስ ያለችው ናት። ይቺ አጭር ምዕራፍ በነገራችን ላይ አጠቃላይ የሐዲስ የብሉይ ኪዳን መጻሕፍት 39 ናቸው። በምዕራፍ ስንወስዳቸው ደግሞ 929 ናቸው። ከ929 ምዕራፎች ውስጥ ዓለምን የሚያካትተው ዓለምን የሚመለከተው ሁለንተናዊ ጽሑፍ የሚባለው 11 ምዕራፍ ነው። ምናልባት በዚህ ጉዳይ በማነጸረ ጠለቅ ያለ ጽሑፍ ያሳትፉና ብዬ ተስፋ አደርጋለሁኝ። እንጠብቃለን እንደ ጥያቄ። እኔ ደግሞ በተራዬ ወደ እርሶ ማመልከቻ አስገብቻለሁኝ። በዚህ ጉዳይ ይጻፉበት እስኪ እንደው የውጩንም የውስጡንም አመሳክረው የበለጠ ዕውቀት እንዲኖረን በዚህ ጉዳይ እንዲጽፉ ማመልከቻ አስገብቻለሁ። እና ኦሪት ዘፍጥረት ምዕራፍ 1 ምንድነው የሚለው? በመጀመሪያ ጊዜ ሰማይና ምድርን ፈጠረ ይልና ምዕራፍ 1 እና ምዕራፍ 2 ላይ የዓለምን አፈጣጠር ይናገራል። ምዕራፍ 3 ላይ የአዳምንና ሔዋን ውድቀት ይናገራል። ምዕራፍ 4 ላይ አዳምና ሔዋን ልጅ መውለድ እንደጀመሩ ይናገራል። ምዕራፍ 5 የአባቶቻችን የሕይወት ታሪክ ትውልድ ይናገራል። እገሌ ይህን ያህል ዘመን ኖረ፣ እገሌ ይህን ያህል ዘመን ኖረ የሚባሉት የ10 አርዕስተ አበው ይናገራል። ምዕራፍ 6 እና 7 8 ደግሞ የፍል ውሃ ጉዳይ ያለበት ነው። ምዕራፍ 9 ኖህ ከመርከብ እንደወጣ የሚናገር ነው። ምዕራፍ 10 ምድርን መከፋፈል እንደተጀመረ የሚናገር ነው። ምዕራፍ 11 ሰዎች በሰናዖር ወይም አሁኗ ባቢሎን ህንፃ እንደገነቡና የገነቡት ህንፃ መከራ ይዞባቸው እንደመጣ እግዚአብሔር ሐሳባቸውን በመዓት ህንፃቸውን በነፋስ ካፈራረሰ በኋላ እንደተበታተኑ ይናገራል። ይሄን ይልና ምዕራፍ 12 ቁጥር 1 ላይ ምን ይላል? እግዚአብሔር አብርሃምን እንዲህ አለው ይላል። አብርሃም አብርሃም ጻ እምብሔርከ ወተፈለጥ እምአዝማዲከ ወሁር ውስተ ምድር ዘአነ አርእየከ እንተ ታውህዝ ሐሊበ ወመዓረ። አብርሃም አብርሃም ከሀገር ውጣ፣ ከዘመዶች ተለይ፣ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ ብሎ አብርሃምን ጠራው ይላል እግዚአብሔር። አሁን የእስራኤል ህዝብ ታሪክ ውሃ ልኩ መሰረቱ እዚህ ላይ ነው የተጣለው። ኦሪት ዘፍጥረት ምዕራፍ 12 ላይ ማለት ነው። እንግዲህ ኦሪት ዘፍጥረት በጥቅሉ ምዕራፍ 50 ምዕራፍ ነው ያለው። ከ50 ምዕራፍ የዓለም ታሪክ የሚባለው 11 ምዕራፍ ነው ማለት ነው። እግዚአብሔር አብርሃምን ካገኘ በኋላ አጠቃላይ ውሎና ዳሩን ያደረገው እግዚአብሔር ከአብርሃም ጋር ነው። ከዛ በኋላ እንግዲህ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን ነገደ እስራኤል ወለደ። እነዚህ 12ቱ ነገደ እስራኤል ወደ ግብፅ ተሰደዱ። ከግብፅ ተሰደው ሲወጡ በደብረ ሲና ሕግ ተሰጣቸው፣ ወደ ሀገራቸው ገቡ። ከዛ በኋላ በዳዊት የመጀመሪያው ንጉሥ ሳኦል ነው። እሱ አይቆጠርም፣ ያው የይነቅሽ መንግስት ይባላል። ሳኦል በእግዚአብሔር ፈቃድ የተመረጠም አይደለም። ከነገደ ይሁዳም የወጣ ከነገደ ብንያም የወጣ ያለ ቦታ የመጣ ስለነበረ ወዳው መጥቶ ነው የሄደው። የስርወ መንግስትም ሲቆጠር አልተቆጠረለ። ከዳዊት ጀምሮ ነገስታት መጡ፣ ነቢያት መጡ። አበይት ነቢያት 14ቱ 12ቱ ደቂቀ ነቢያት እነ ኤልያስ እነ ኤልሳ መጡ። ቤተ መቅደሱ ታነጸ። መጻሕፍተ ብሉያት የሙሴ 5 ኦሪት መጣ። የነቢያት ትንቢቶች መጡ። የዳዊት መዝሙር መጣ። መጽሐፈ ነገሥት፣ መጽሐፈ ዜና መዋዕል፣ መጽሐፈ በቃ እነዚህ ሁሉ ጠቅላላ ስትመለከቱ እግዚአብሔር ከአብርሃም ጋር ያደረገው ታሪክ ነው በቃ ባጭሩ። አሁን ቅድም ወንድሜ ላነሳው ይህን ጥያቄ አንተም ምናልባት ማንኛውም ሰው ሊያነሳው ይችላል። ነገር ግን ይህን ጥያቄ ታላቁ ሊቅ ዮሐንስ አፈወርቅ የሰጠው መልስ አርክቶኛል፣ አጥግቦኛል። ለእኔ ለአንተ ካላጠገበ ከኔ የተሻለ መምህር ስታገኝ ይመልስልሃል። በእኔ ብቻ እንዳትቆም አደራህ፣ ከኔ የተሻሉ ሰዎች ስላሉ ማለት ነው። ዮሐንስ አፈወርቅ ምንድነው ያለው? ለመሆኑ እግዚአብሔር አብርሃም አብርሃም ሲል የነበረው ለዛ ለ12ቱ ነገደ ወይም ለነገደ እስራኤል ያን ሁሉ እንክብካቤ ያደረገው ነቢያትን ቢያስነሳ ከነሱ፣ ነገስታትን ቢያነሳ ከነሱ፣ መሳፍንትን ቢያስነሳ ከነሱ። እንዲያውም እኮ እስራኤል ከአሕዛብ ጋር ሲዋጉ የጦሩን ስትራቴጂ ሲነድፍ የነበረ፣ መልክዓ ምድሩን ሲመርጥ የነበረ፣ እነ ኢያሱ በምድር ጦር ሲዋጉ እግዚአብሔር ከሰማይ በረዶ እያዘነበ ሲቀጣ የነበረ እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተመስክሮለታል። ለእስራኤል መና ምግብ ቤት ነበር እግዚአብሔር። 40 ዘመን መና ከሰማይ እያወረደ ውሃ አካላት እያፈለቀ መግቦ ነበረ። ታዲያ ዮሐንስ አፈወርቅ እያለ ያለው ማለት ነው ይሄ ሁሉ እንክብካቤ ለምን ተደረገ? ምን ይመስልሃል? ይልና በሃይማኖተ አበው ላይ ዮሐንስ አፈወርቅ ሲናገር ምን ይላል?
አይሁድ ተከሉ ወይነ ወአሕዛብ በልዑ ፍሬሁ ምኵራብ አነመ ጸምረ ወቤተ ክርስቲያን ተአጽፈቶ። ምን ማለት ነው? ብሉይ ኪዳን ወይኑን ተከሉት። የብሉይ ኪዳን ሰዎች ወይኑን ተከሉት። አንድ ወይን የሚተከለው ለምንድን ነው ሲባል ለውበት አይደለም፣ ለመዝናኛ አይደለም። መቼም ጽጌረዳ ቢተክል አንድ ሰው ለውበት ሊሆን ይችላል አይደለም። ወይን የሚተከለው ፍሬውን ለመብላት ነው። በግ የሚታረደው ለምን ነው? ስጋውን ለመብላት ነው። ላም የምናረበው ወተቱን ለመጠጣት ነው። አሁን እኛ በጉን እነንትና አረዱ፣ ስጋውን እኛ በላ ነው። ወይኑን እነንትና ተከሉ፣ ፍሬውን እኛ። ዮሐንስ አፈወርቅ እያለው ያለው ምንድነው? እስራኤላውያን ወይኑን ተከሉልን፣ ክርስቶስ እኔ የወይን ግንድ ነኝ ያለው ክርስቶስ አይደለም። የበቀለው ከነገደ ይሁዳ ነው፣ ከእስራኤል ነው። የተወለደው በእስራኤል ነው፣ ያደገው በእስራኤል ነው፣ የተሰቀለው በእስራኤል ነው፣ የተቀበረው በእስራኤል ነው፣ ያረገው በምድረ እስራኤል ነው። ሁሉን ነገር ያከናወኑ በምድረ እስራኤል ነው። ነገር ግን እስራኤል የበቀለውን የፍሬውን ወይን ግን በዓለም ዙሪያ ያለን በላ ነው። የዓለምን ኃጢአት የሚያስወግድ የተባለው የእግዚአብሔር በግ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተወለደው ከድንግል ማርያም ነው። ድንግል ማርያም እስራኤላዊት ናት፣ የአብርሃም ዘር ናት፣ የይስሐቅ ዘር ናት። እንደውም የአብርሃም ድንኳን ይላታል እመቤታችን አይደለም። አብርሃም ድንኳን ሥላሴ ገብተዋል። በመጨረሻ ላይ ደግሞ በድንግል ማርያም የሥላሴ አንድነት ሶስትነት ተገልጦባታል። አይሁድ ምኵራብ አነመ ጸምረ ብሉይ ምኵራብ ጋቢውን ሰራችው። ግን አንድ ጋቢ የሚፈተለው የሚሰራው ምን ለመሆን? ለመልበስ ነው አይደለም። ምኵራብ ጋቢውን ሰራችው፣ ቤተ ክርስቲያን ለበሰችው። ኦሪት ጋቢውን ሰራችው፣ ወንጌል ለበሰችው። ኦሪት በጉን አረደችው፣ ወንጌል በላችው። ኦሪት ወይኑን ጠመቀችው፣ ሐዲስ ኪዳን ወንጌል ጠጣችው። እኛ ጠጣ ነው ማለት ነው። ስለዚህ ዮሐንስ አፈወርቅ እያለ ያለው ምንድነው? ምናልባት ወንድሜ አንድ ነገር ተንከባከበ ብለህ ጊዜን አታባክን፣ እግዚአብሔር ያዳላል፣ ጊዜን አታባክን። በሐዲስ ኪዳን የመጣው ክርስቶስ እኮ ሁሮ መሐሩ ሁሉ አሕዛብ ሁሉ አስተምሩ በሩን ከፈተው። አሁን የአብርሃም ዘር መሆን መገረዝ፣ የአብርሃም ዘር መሆን በሐዲስ ኪዳን በቅቶታል። ሐዲስ ኪዳን ከማይጠፋ ዘር ተወልዳችኋል ነው ቅዱስ በሐዲስ ኪዳን የሚባለው። ቅዱስ ጴጥሮስ ሲነግራቸው እስራኤላዊው ቅዱስ ጴጥሮስ እስራኤላዊ ነው፣ አይሁዳዊ ነው፣ የአብርሃም ዘር ነው። ግን በኋላ በሐዲስ ኪዳን ገብቶት የጻፈው ምንድነው? ከማይጠፋ ዘር ተወልዳችኋል። ያ ዘር ማን ነው? ክርስቶስ ነው። አብርሃም አይደለም፣ ይስሐቅ አይደለም። በሐዲስ ኪዳን እስራኤላዊ ነው፣ አይሁዳዊ ነው። አያዋጣም። ከዚህ ነገር ተወልጃለሁ፣ ይህን ቋንቋ እናገራለሁ፣ ቻይናዊ ነኝ፣ አሜሪካዊ ነኝ፣ አፍሪካዊ ነኝ፣ አውሮፓዊ ነኝ፣ አይሁዳዊ ነኝ፣ እስራኤላዊ ነኝ፣ አያገለግልም። ስለዚህ ይሄ ሁሉ ዝግጅት የተደረገው ለሐዲስ ኪዳን ነውና እዛ ላይ ያለውን ትተህ በጉ ከየት እንደመጣ ከማጣራት ይልህ ስጋውን በላ፣ ወይኑ በየት እንደበቀለ ከማጣራት ይልህ ወይኑን ጠጣ ነው የሚለው ዮሐንስ አፈወርቅ። ስለዚህ ወንድሜ ልክ ነህ። ብዙ ጥያቄ ይነሳል፣ ብዙም ሰዎች ጽፎበታል። አንተ ብቻ አይደለም፣ ብዙ ሰዎች ጽፎል በዚህ ጉዳይ። እንደውም ብሉይ ኪዳንን ሙሴ ለራሱ እንዲስማማ ነው ያደረገው። ብሉይ ኪዳን እንደውም የእስራኤል ሕገ መንግስት ነው። እንደውም ኦሪት ላይ ስትመለከት እኮ እንደውም የማዘጋጃ ቤት ሕግ ሁሉ አለበት እኮ ዘዳግም ላይ ስታነብ እስራኤል እንግዲህ ምክንያቱም ከግብጽ ሲወጡ ስንት መቶ ሺህ ስንት ሚሊዮን ህዝብ ነው በአንድ ከተማ በአንድ በረሃ ሲጓዝ የነበረው። ስለዚህ በጽዳት ምክንያት በሽታ እንዳይመጣ ምን ይል ነበር እግዚአብሔር? ያን ጊዜ ግን ምን አለ ሙሴ? እስራኤላውያን እንጨት ይዘህ ሂድና ቆፍረህ ካንተ የወጣውን ቅበረው ይላል። በሽታ ያመጣል ምናምን ቢለው እስራኤላዊ አይገባውም። እና ሙሴ ምን አለ? ምናልባት አምላክ እግዚአብሔር በዛ ያልፋል፣ ለአምላክ ተጠንቀቅለት። ምክንያቱም የሰው ልጅ ሃይማኖቱን ይፈራል፣ ሃይማኖቱን ያከብራል። ስለዚህ የማዘጋጃ ቤት ሕግ ሁሉ አለበት፣ የእርሻ ሕግ አለበት። ለምሳሌ አንድ እሸት ማሳ ብትመለከት ይላል፣ እዛ እሸት ማሳ ውስጥ ገብተህ እሸት እስከሚበቃ ትበላለህ። ነገር ግን እየቆረጥክ ግን በቃ ይዘህ መሄድ አትችልም ይላል። አሁን ይሄ የግብርና ሕግ ነው፣ የሰፈር ሕግ ነው የሚመስለው አይደለም፣ የመተዳደሪያ ሕግ ነው። ነገር ግን ያን ዛሬ ወደኛ ስናመጣው አይሰራም ወይ? ዛሬ በእኛ ሰፈር የጽዳት ጉዳይ አይመለከተንም ወይ? ዛሬ በአጥር ምክንያት የሚባላ ስንት ህዝብ አለ? ዛሬ የጽዳት ጉዳይ የሚያስጨንቀው ስንት አለ? 10ቱ ቃላት ለእስራኤል ይሰጡ እንጂ እኛን አይመለከቱም ወይ? እነ ኢሳይያስ እነ ኤርምያስ ነቢያት የጻፏቸው ጽሑፎች በእውነት ለእስራኤል ብቻ እዛሽ ጠባብ ምድር ለዛ ትንሽ ህዝብ ብቻ የሚሆኑ ናቸው ወይ? ዛሬ ኢሳይያስ የጻፈው 66 ምዕራፍ ያለው የኢሳይያስ ትንቢት፣ 52 ምዕራፍ ያለው የኤርምያስ ትንቢት፣ 12 ምዕራፍ ያለው የዳንኤል ትንቢት፣ ወደ 48 ምዕራፍ ያለው የሕዝቅኤል ትንቢት ዛሬ እስራኤልን አይደለም አንተን እኔን እቤት ቁጭ ብለህ ስታነብ ውስጥ ይሄ እንኳን ለእስራኤል ነው ብለህ ታልፈዋለህ።
እንደዛ ከሆነ እኮ አዲስ ኪዳንም ቢሆን ለሮሜ የተጻፈ ነው። ለቆሮንቶስ የተጻፈ ነው። ወንጌል ለዕብራውያን የተጻፈ ነው። የማቴዎስ ወንጌል ለዕብራውያን የተጻፈ ነው። የዮሐንስ ወንጌል ለኤፌሶን ሰዎች የተጻፈ ነው። የማርቆስ ወንጌል ለግብፅ ሰዎች የተጻፈ ነው። የሉቃስ ወንጌል ለታኦፊላ የተጻፈ ነው። አይመለከተኝም አንልም። እግዚአብሔር መልእክቱን ለማስተላለፍ የሚጠቀምባቸው ሰዎች አሉ። በእነሱ በኩል ይድረስ ለእናንተ ብሎ እንጂ የላከልን እግዚአብሔር አላዳላም አያዳላምም። እግዚአብሔር ሐዋርያው ቅዱስ ጳውሎስ እኛ ኋላ የመጣ ነው አንተ የበረሃ ወይራ ይላል እዚህ በቆሮንቶስ ላይ ሲናገር፣ ሮሜ 10 ላይ ሲናገር እስራኤልንም አረማውያንም ሲገስጽ ምን ይላል? አረማውያን እንዳይመጻደቁ አንተ ኋላ እኮ መጥተህ የተተከልከው እኮ በበረሃ ወይራ ላይ ነው። ወይራ ሁለት አይነት ወይራ አለ። የበረሃ ወይራ አለ፣ የጓሮ ወይራ አለ። የበረሃ ወይራ መጥቶ በጓሮ ወይራ ላይ ይተከልና ጥንካሬ ከዛኛው ቅባት ከዚህኛው ወስዶ ጥሩ ወይራ ይወጣዋል። ልክ ቅዱስ ጳውሎስ ምን ይላል? አንተ አዲስ የመጣኸው አዲስ ወይራ አትመጻደቅ፣ አረማዊ ነው፣ አትመጻደቅ፣ እኔ ተመረጥኩኝ፣ እኔ አዲስ መጣሁ ብለህ አትመጻደቅ። አንተ ጥንት ለመረጣቸው ለነዛ ያራራ ለአንተም አይራራልህም። ፍሩሃከ ንበር፣ ፈርተህ ተጠንቅቀህ ኑር እያለ እስራኤልንም ይገስጻል፣ አሕዛብንም ይገስጻልና በዚህ በኩል ቢታየን ደስ ይለኛል። እንደነገርኩህ ከኔ የተሻለ መምህር ስታገኝ ደግሞ የበለጠ ያስረዳል።